የባህር በር ጥያቄን ያነሳን ነበር አሁን ገና ጥሩ ነገር አመጣሽ ምንድነው የሚሰማ ሄጄ አሰብ በር ላይ መሞት ነው የሚፈልገው የምክክር ካውንስሉ ላይ በማማከር እየሰሩ ነው አይደለ ይሄ ምክክር ኮሚሽን መድኃኒት ነው በእውነት እንዴት ነው ኢትዮጵያዊነት በዚህ ልክስ እንዲሰማ ያደረገው ለኢትዮጵያ ከዚህ የተሻለ ነገር የለም ማሚ እንዴነው ቤተሰቦቻችን እንግዲህ ለዚያራ ወጣ ብለናል እዚህ በሚያምር ውብ አካባቢ አያት አካባቢ ነው ያለነው አይደለ ሀያት ነው አያት ነው አያት ወደ ቤተሰብ ብዙ ሰው ያስጠጋው ይቸገራል አያት አይደለ አያት ነው አያት ለበታየታልና ይሄ ሁሉ ሰፈር ያንቺ እንዳይመስልሽ ነው አይ አይመስለኝ እና ዛሬ ጋሽ ኡመር አሊን ነው የምንዘይረው ጋሽ ኡመር በጋዜጠኝነት ኢትዮጵያ ሬዲዮ ላይ ረጅም ጊዜ የሰሩ ሰው ናቸው በተለያዩ በኃላፊነት በስልጣን የተለያዩ ቦታዎች ደግሞ አገልግለዋል ወደም ያገለገሉ ሰው ናቸው አሁን ደግሞ በምክክር ኮሚሽን በማማከር ላይ እየሰሩ ነው ያሉት ድሬዳዋ ነው የተወለዱት ከድሬዳዋ በኋላ አዲስ አበባ መጥተው ተመራዋል ቤተሰቦቻቸው ከአፋር አካባቢ ነው የመጡት በቃ ምስራቅ አፍሪካዊ ዜግነት ያላቸው ጅቡቲ ይሄ አፋርኛ ሶማሊኛ እንግሊዘኛ ፈረንሳይኛ አማርኛ ኦሮምኛ የተለያዩ ቋንቋዎችን የሚናገሩ በጣም ደስ የሚሉ ከጋዜጠኝነታቸው በተጨማሪ የህግ የፖለቲካል ሳይንስ ይሄ ያስተዳደር ዕውቀታቸው ከፍ ያለ ከጋዜጠኝነቱ ጎን ለጎን በአስተዳደሪነትም ይሰሩ የነበሩ ብዙ ቦታ ሰርተዋል ሰው አክባሪ በጣም ደስ የሚሉ ሰው ናቸው በጣም እንገባና ደግሞ በጣም ብዙ ቆይታ ጨዋታ እናደርጋለን እዚህ እንዳንጨርሰው ይሄ ሙስሊም ቤታቸው አዎ ደርሰናል አካባቢ በጣም ያምራል በጣም አረንጓዴ ነው ጠቅላላ ሰላም 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 ለዚህ ቤት ሰላም እንዴት ናችሁ ደህና ናችሁ ጋሽ መራል እንዴት ሰላም እንዴት ናችሁ ደህና ሰላም አለይኩም ወአለይኩም እንኳን ደህና መጣችሁ ሰላም ናችሁ እንዴት ናችሁ ሰላም ናችሁ አውቃችኋለሁ በቴሌቪዥን እንደምን አሉ ሰላም ናችሁ እንዴት ናችሁ እናንተ ደህና ናችሁ ግቡ ቤታችሁ ነው ግቡ ኑ ግቡ በጣም ጠንክረዋል ወጣቱ ተባለ ተፈضلوا እሺ ሹክራን አብሽሩ ቤት ይሰማችሁ ቤታችሁ ነው እሺ ቁጭ በሉ እንግዳ ነው መጀመሪያ እሺ እንዴት ነዎት እኔ በጣም ሰላም ነኝ እናንተ ደህና ናችሁ ቤተሰብ ሁሉ ሰላም ቴሌቪዥናችን ሰላም ቴሌቪዥናችን በጣም ሰላም ደህና ነው በጣም ደስ ብሎናል ስላገኘነው እኔም ደስ ብሎኛል ስለመጣችሁ በዝና በታሪክ ነበር ወደም የምናውቀው ዝና የለኝም ግን አራለ ጋሽ ኡመር አሁን ጡረታ ላይ ነው ያሉት አይደለ ምን እየሰሩ ነው በቅርብ ምክክር ውስጥ ገብተው በማማከር እየሰሩ እንደሆነ ሰምተናል ስለሱ ጉዳይ ቆየት ብለን እንጠይቀውታለን ምን እያደረጉ ነው ጡረታውን እንዴት እያሳለፉ ነው ይሄን ክረምትስ በነገራችን ላይ በአፋር ጡረታ መባል ነገር የለም ሰው በህይወቱ እስካለ ድረስ የሚችለውን ይሰራል ጡረታ ወጥቼ አይደለም እኔ መጀመሪያ ሪዛይን አድርጌ ነው በአንዳንድ ምክንያት ኃላፊ ነበርኩ አዲስ አበባ ካሉት ኃላፊዎች አንዱ ነበርኩ ወጥቼ ኢጋድ ነው የገባሁት ወተት ስለሚወድ ያለ ወተት አልኖርም በዛ ምክንያት ነው ከብት ያረባሁት እና ስራ ፈትቼ አላውቅም እየሰራሁም ከብት ነበር አሁን ከብት ያረቡ ነው ማለት ስንት ከብቶች አሉት አንድ 7-8 ከብት አለ የፈረንጅ ከብት ብዙ ናቸው እዚህ አካባቢ ናቸው እዚህ ናቸው እዚህ መሪ የሚባል ቦታ እና ከብት ትንሽ ከብት አለኝ ወተት እንደ ልብ ነው አቀምሳቸዋል አሁን ደስ ይላል እንሄዳለን እናየዋለን እርሶ ወደ ምክክር ካውንስሉ እንዴት ገቡ አሁን የምክክር ካውንስሉ ላይ በማማከር እየሰሩ ነው አይደለ ሰው ነው የጠቆመኝ ምክክር ኮሚሽን ውስጥ አማካሪ ኮሚቴ ነው በነገራችን አማካሪ ኮሚቴ አለ በጣም ብዙ አዋቂ ሰዎች አሉበት እኔ ነኝ እንደውም ትንሽ ፕሮፌሰሮች ዶክተሮች ኤክስፒሪየንስ ያላቸው ብዙ ስራ የሰሩ ሰዎች ያሉበት ኮሚቴ ነው እና እዛ ኮሚቴ ውስጥ አባል እንድትሆን እንፈልጋለን ስሜትህ ምንድነው አሉ ለኢትዮጵያ ከጠቀመ ጦርነትም ተዋክተናል ለኢትዮጵያ
እንኳን አውርተን እና ችግር የለም አልኳቸው። እዛ ኮሚቴ አባል ነኝ። የምንችለውን እያደረግን ነው ከነዛ ትላልቅ ሰዎች ጋር ሆነን። ኮሚሽነሮቹን ነው የሚያማክሩት ማለት ነው ጋሽ? ኮሚሽነሮቹን ነው የምናማክረው። እነሱ ምን ይላሉ? እስቲ ምን ችግር እንዳለው ምን ዲስአድቫንቴጅ እንዳለው በዚህ ብንሄድ ምን ይመስላችኋል፣ ይሄን ብንሰራ ምን ይመስላችኋል እያሉ ምክር የሚያስፈልገው ጉዳይ ሲሆን ያማክሩናል። እኛ ደግሞ ያው ብዙ ኤክስፐርቶች ስላሉ ይሄን በዚህ ብታዩት ይሻላል፣ ይሄኛውን አንግልስ ትዩት፣ ይሄኛውንም እዩት፣ 3 4 5 አማራጮች ያለው ሀሳብ እንሰጣቸዋለን። ሲፈልጉ ይወስዳሉ፣ ሳይፈልጉ ደግሞ የራሳቸውን ይወስዳሉ። ተጽዕኖ የለበትም ምክክር ኮሚሽኑ። በነገራችን በማንም ተጽዕኖ የሚሰራ አይደለም። ምክር ግን ከማንም ይፈልጋል። እኛ ለጊዜው ግን አማካሪዎች ነን። ትልቅ ነገር ነው ይሄ በጣም። እርስዎ እንዳሉት ለሀገር ብዙ የሰሩ ነውና እንደዚህ ደግሞ በሀገር ደረጃ አሁን ኢትዮጵያ እየመከረች ነውና በደንብ የዚህ የምክክር ጉዳይ ተቋቁሞ በኮሚሽን ደረጃ ተቋቁሞ ሁሉም ኢትዮጵያውያንን አሳትፎ የመፍትሄ ሀሳብ ለማምጣት በሚካሄድበት መንገድ ግን እንዴት አዩት? ለሀገር ብዙ ስለሰሩ ለሀገር ስለሚያስቡ እኔ ይሄ በጣም ደስ ብሎኛል። ምክንያቱም የአፋር ሴንተር ምክክር ነው። በጣም ብዙ ኮሚኒቲ በሽማግሌዎች ነው በምክክር ነው የሚተዳደረው። ሲያበዛም ይቀጣል ሰው። ይሄ ምክክር ኮሚሽን መድኃኒት ነው በእውነት። ወይዘር ዩ ላይክ ተወደደም ተጠላም ከዚህ መንገድ ውጭ የለም። እነዚህ ሰዎች ደግሞ በጣም ትላልቅ ሰዎች ናቸው ያሉበት። በማንም ተጽዕኖ ስር ሊሆኑ የሚችሉ ሰዎች አይደሉም። ኢትዮጵያና ለኢትዮጵያ ብቻ ጥሩ ነገር የሚፈልጉ ሰዎች ናቸው። በጣም ትላልቅ ሰዎች ናቸው። ማየት ትችላላችሁ። ኦንሊ ሚሽናቸው ኢትዮጵያን ለማርዳት። በማንም አፍ ስለ እነዚህ ሰዎች ክፉ ነገር መናገር ግፍ ነው። ለኢትዮጵያ አይበጅም እንደዚህ አይነት ነገር። ምን አለ እኔ እናንተ ችግር ካለብን ብንነጋገር፣ ባህላችን አይደለም። ይሄንን ነው እኮ የሚሰሩት። ሁለተኛ ከመንግስት ጋር ምንም ግን አያሹርዩ እኔ በእርግጠኝነት ነው የምናገረው። እኔ ለማንም ብዬ አይደለም ለኢትዮጵያ ብዬ ነው የምናገረው። ለኢትዮጵያ ከዚህ የተሻለ ነገር የለም። ውጤቱን ታዩታላችሁ። ኢትዮጵያ እንድትኖር የሚፈልግ ሰው፣ አንድ ሆነን እንድንኖር የምንፈልግ የተቸገርንበትን ጉዳይ ሶልቭ አድርጎ ተስማምተን እንደ ድሯችን ለመኖር የሚፈልግ ሰው ሁሉ ይሄን ኮሚሽን መርዳት አለበት። ኢንሻአላህ አሁን በቅርብ ከሐምሌ 8 ጀምሮ ምክክሩ ስለሚካሄድ የእናንተን ፍሬ ጥሩ ሆኖ አይደለ የሰራችሁት ልፋት ለውጥ እንደሚመጣ ኢትዮጵያ እንደምትመክር ውጤት እንደሚያመጡ ምንም ጥርጥር የለውም። ለዚህ ስራችሁ እናመሰግናለን። እንደው ያይዘን ጋሽ ዑመር በጋዜጠኝነት በጣም እንትን ነው አይደለ? በጣም ተወዳጁ ሰው አንተ እያልን ነው የምናወራው። አንተ ነው እና ተወዳጁ ሰው ነውና ጋዜጠኝነት ካቆምክ ምን ያህል ጊዜ ሆነ? አሁን ብዙ አመት ነው። እኔ ጋዜጠኝነት ያቆምኩት እኮ ሶማሌ ጦርነት ሲመሰረት ነው 69 ላይ። በነገራችን ላይ ሶማሌ ጦርነት ተመጣ፣ ባቡር መንገድ ተዘጋ፣ አሳም መንገድ ብቻ ቀረ እና ሁሉ ሰው ኢትዮጵያ ኢትዮጵያ ኢትዮጵያ። ሶማሌ ድሬዳዋ ድረስ መጣ፣ ሀረርን ከበበ፣ ኦጋዴን በሙሉ ተለቀቀ። ጦሩ አፈግፍጎ ወደዚህ ወደ ሀረርና ድሬዳዋ ላይ የመጨረሻ ምሽግ አደረገ። አዋሽ ድልድይና አሳም መንገድ ነው የቀረው። እሱን ለመስበር ሶማሌ ተዘጋጀ። አፋር ተፈለገ። አሳም መንገድ እንዳይዘጋ የጅቡቲ አለቀለት። ባቡር መንገዱ ተዘጋ። ደርግ ጠርቶን ወደዛ ትጥቅ ተሰጥቶን ወደ ውጊያ ገባን። በዛ ምክንያት ነው በደንብ የሚታወቀው የጋዜጠኝነት ህይወት። ጋሼ በብዙ ቋንቋዎች ዘገባዎችን ትሰራ ነበረ፣ ፕሮግራሞችን ትሰራ ነበረ። ከዛ ደግሞ የሰራቸው ስራዎች አየር ላይ እንዲውሉ እስከ መጨረሻ ድረስ ነው የሚታገለውና ታስረህም ነበረ የሆነ ጊዜ። ከዛ ብዙ ሽልማት፣ ብዙ እውቅና፣ ብዙ ምስጋና ደርሶሃልና እንዴት ነው ግን ወደ ጋዜጠኝነት የተቀላቀልከው? መጀመሪያ ታስታውሳለህ? ጋዜጠኝነት እኔ ሆን ብዬ ነው የመጣሁት ጋዜጠኝነት ጋር። እርሻ ምርምር ሰራ ነበር። ቴክኒካል አሲስታንት ነበርኩ። እዛ እየሰራሁ መሬታችን በሙሉ ለሀብታሞች ተሰጠ። አዋሽ ሸለቆ የሚባል ድርጅት ተመሰረተ። በዛ ምክንያት እዛ ሀብታሞች ወሰዱ። ዲዲቲ ይረጫል። አፋር አዋሽ ነው አይተሃል አይደል? ውሃ የሚጠጣው ከዛ ነው። ሰው የሚኖረው በጋ ላይ፣ ክረምት ወደ ላይ ይወጣል፣ በጋ ላይ ወደዚህ ወደ ወንዙ ይመጣል። አፋር ተቸገረ።
እኔ በነገራችን ላይ ጃንሆይ ናቸው ያስተማሩኝ የባላባት ልጅ ስለነበርኩ የተማርነው ልጆች በሙሉ ይሄንን ተቃወሙ እና ተሰብስበን ነበር። በዛ ዝግጅት ውስጥ እኔ ሬዲዮ ለውጥ ሲመጣ ይሄንን ለማጋለጥ ነው እዛ የመጣሁት። ጋዜጠኛ ሆንኩት በዛ ነው። በተለያዩ ቋንቋዎች አፋር እንደተቸገረ እና ከዛ በፊት ነው ያሰሩኝ። ይሄን ሲቀሰቅስ ሰልፍ ሳድርግ አሰሩኝ። ሌላው ሊታሰር የነበረውና ሊጎዳ የነበረበት ምክንያት እዚህ ንጉሴ ተፈራን ታውቁታላችሁ? የታወቀ ጋዜጠኛ ዶክተሩ የፖፑሌሽን ሚዲያ ሴንተር ኃላፊው ከምናየውና ከምንሰማው የሚባል የማጋለጥ ፕሮግራም ይሰራ ነበር። እኔ ነገርኩት፣ ስማ አፋር በጣም ተጎድቷል፣ መሬቱ ተወስዶበታል፣ ውሃ የሚጠጣበትን አጥቷል፣ ዲዲቲ በላዩ ላይ እየተረጨ ነው፣ ዘር እየጠፋ ነው፣ ከብቱ አልቋል፣ ንብረቱ ወድመዋል። ይህን ፕሮግራም መስራት አለብን ብዬ ይዤው ሄድኩ። ተስፋዬ ምናምን የሚባል ቋሚ ተጠሪ ነበር። ፕሮግራሙ ሴንሲቲቭ ስለነበር ይዘን ቀረብን። በቴፕ ተቀርጾ ያለ ይመስለኛል። አሁንም ሰማ። እናንተ ይሄን ፕሮግራም ልታሳልፉ ትፈልጋላችሁ አለ። አዎ አልነው። እኔ በተለይ በጣም ደስ ብሎኛል። ቢገደልም ደንታ የለኝም። ምክንያቱም አፋር በጣም ተቸግሯል። ያኔ ንጉሴ ማዋል ይህንን ግፍ አይተን ዝም ማለት አንችልም፣ መሄድ አለበት አለ ፕሮግራም ዋና ዶክተር ንጉሴ። እኔ ከስራ እወጣለሁ፣ ያባርሩኛል፣ እናንተ ግን ልትገደሉም ትችላላችሁ አለ። ያበጠው ይፈንዳ ብለን ለቅቀው ንጉሴ ማታ ሌሊት ከየቤታችን ተሰበሰበ ሳይነጋ። እንዴት ኢትዮጵያ በሶማሌ ተወራ፣ ይሄ ሁሉ ችግር እያለ እንደዚህ አይነት ፕሮግራም እውነትም ቢሆን እንዴት ትሰራላችሁ ተባል። ይሄን ሁሉ የሰራ ነው ታገኝስ ደርግ ለደርግ ብለን ነው፣ ደርግ ይሄን ሁሉ ግፍ ያወጣ ነው ብለን ነው ያሰብነው ብለን አቀዘቀዝ ነው። በሶማሌ ጦርነት ያስገድል ነበር። ይሄ በስንት ይቅርታ ነው የተለቀቅ ነው። ብዙ ቋንቋ የመናገር ክህሎት በትምህርት ነው የመጣው ወይስ በፍላጎት ነው ወይስ ከቤተሰብ ነው? እንዴት ነው የቻልከው? በትምህርት አይደለም። እኔ ድሬዳዋ እኮ ነው ያደግኩት። ይሄ ኮች ነው በእኔ ዩኒክ እኮ አይደለም። ድሬዳዋ የተወለደ ሰው በሙሉ አፋርኛ የራሴ ቋንቋ ነው። ሶማለኛ ይናገራል። ድሬዳዋ የተናገረ ሰው አረበኛ ይናገራል፣ ኦሮሞኛ ይናገራል። ሰው አንደኛ አይናናቅም። ኢትዮጵያ ውስጥ ሰው ቋንቋ የማይናገርበት አንዱ ምክንያት እኔ ኦሮሞኛ ምን ይሰራል፣ እኔ አማርኛ ምን ይሰራልኛል የሚል እኮ ስህተት ነው የመጣው። በዛ ምክንያት ነው እንጂ በትምህርት ቤት አይደለም። ኦፍኮርስ እንግሊዘኛ በትምህርት ቤት ነው የተማርኩት። ፈረንሳይኛም ትንሽ የተማርኩት። አረበኛ ድሬዳዋ ነው። ማን ነው የሆነ ጊዜ የኢትዮጵያንና የጅቡቲን ግንኙነት አስመልክቶ የሆነ ዘገባ ሰርተህ ግንባርህን የሳመ ሰው አለ? በአድናቆት በአክብሮት በደስታ ተብሏል። ማን ነው? ምንድን ነበረ ጉዳዩ? በጅቡቲ ሶማሌ ይፈልጋል። ያኔ አፋረኛ ሶማሌኛ የምንናገር ሰዎች ትኩረታችን ወደ ጅቡቲ እንድንሰጥ ተደረገ። እኔ ጅቡቲ ላይ ሶማሌዎች አፓር ሃንድ ሊይዙ ሆነ። በምን ምክንያት ነው? እኛ ሶሻሊዝም አልነበርንም። ፈረንሳዮች አፋሮች ከያዙ ሶሻሊዝም ኢዚሊ ወደዛ ሊገባ ነው። ምክንያቱም ፕሮ ኢትዮጵያውያን ናቸው አፋሮችና ሶሻሊዝም ወደዛ ሊገባ ስለሆነ አፋርም በምንም አይነት ወደዛ እንዳያገኙ ማድረግ አለብን የሚል የአውሮፓም ምናምን ኢትዮጵያን የሚቃወሙ ሰዎች ሁሉ ተጽዕኖ ነበረበት እና የእኛ ድምፅ አነስተኛ ነበር። በዚህ ምክንያት ኃይለኛ ፕሮግራም እንድናዘጋጅ ታዘዝን። እኔ ፕሮግራም አዘጋጀሁ። አሁን በደንብ ትዝ አይለኝም። ኃይለኛ ወደዛ አፋር ኢንተርቪው አድርጌ ምናምን ድብልቅልቁ ነው ያወጣሁት። የኢትዮጵያ ድምፅ የኢትዮጵያ ቮት እዛ ከፍ አለ። እዛ የነበረው አምባሳደር ይሄ ፕሮግራም ሁልጊዜ እንዲተላለፍ ብሎ ለእንትና ነገረው። በዓሉ ግርማ መጥቶ ሳሚ ምን የታለ ዑመር የሚባል አፋሩ ምናምን አለ። ያኔ አፋረኛ ክፍል 2:80 ነው የምትቀጠረው። ሶማለኛ አፋረኛ በአማርኛ ሲሆን 4:20 ነው ፕሮግራም አዘጋጅ። ከዛ ጊዜ ጀምሮ ደሞዛችን ሁሉ ተለየ። በቃ 420 እንዳው ከዛ በኋላ ለኔ 80 ብር
የነዳጅ ተመደበልኝ። ተጨማሪ ጋዜጠኛ እያሉ የስፖርት አዘጋገባቸው በጣም ይለያልና አፍሪካ ዋንጫ ላይ ነው የእርሶ ኒክኔም ራሱ ከስማቸው ጎን ኡመር ያሰላም የሚልና ምን ሆነ መሰለህ ናገራ የሚባል ትልቁ ነገር አለ። እኔ እሱ ሁሉ ይከብደኝ ነበር ልጅ ስለነበር። ስፖርት ደግሞ በአማርኛ ብቻ ነው የሚታለፈው። እነ ታደሰ ሙሉነህ ብቻ ናቸው። እኔ ሄድኩና አስተላለፍኩ። አልጄሪያና አንድ ሌላ ቡድን ነበረ። በኋላ አንድ የአልጄሪያ ሰውዬ ከመሃል ሜዳ ጎል አስገባ። ያ ሰላም ያልኩ ያ ሰላም ሚራክል ነው በአፋር ሊሆን የሚችል ነገር አይደለም። ያ ሰላም አልኩት። በዛ ነው ከዛ እና ያ ሰላም ተባልኩ። 50,000 ብር ተሸልሜያለሁ እኮ በሬዲዮ። አሁን የሬዲዮ ቀን ሲከበር ከሶማሌም ከአፋርም ከምንም ከሁሉ እኔ ነኝ 50,000 ብር የተሸለምኩት። ይህንን አይተው ትልቅ ነገር አይደለም ይሄ እኔ ስራ ነበር፣ ግን በአጋጣሚ እድለኛ ሰው ነኝ። በነገራችን የህይወት ዘመን የሬዲዮ ባለውለታ ተሸላሚ ጋዜጠኛ ኡመር አሊ ከይኒ። አሁን እኮ የስፖርት ኮሜንትሪ አረበኛ ላይ በተለይ በጣም ብዙ የሚጠቀሙት ቃል ናት። ያ ሰላም የተለመደች ቃል ከዛ ኮርጄ ነው እነሱ ከርሶ ቢሆንስ አረበኛ ስለምትል ኮርጄ ነው። ጋሽ ኡመር አሰበ ተፈሪ እዛ አስተዳዳሪ እያሉ ሰዎችን ሳናገር ብዙ ቋንቋ መቻሉ የጠቀሙት የየራሱን ሰው በተለያየ ቋንቋ እናገር ነበረ እያሉን ነበረ ቅድምና። እንዴት ነበረ እዛ አስተዳዳሪነት ጊዜዎት? በእውነቱ የተመቸኝ ጊዜ እንዳስበ ተፈሪ የለም። ምክንያቱም ውጊያ ላይ ስለነበር ከውጊያ መልስ ነው አስበ ተፈሪ አውራጃ አስተዳዳሪ ቁጭ ያልኩት። ያኔ ሰው ወደ ልማት ተመልሷል እና የፈራረሰ ነገር ትጠግናለሽ፣ የተጎዳ ሰው ትረዳለሽ። በጣም ብዙ ችግር የነበረበት ጊዜ ነው እና እኔ አስተዳዳሪ ሲሆን ሁሉንም በራሱ ቋንቋ ነው ማናገረው እና ጉዳቱ ይሰማሻል እና ሰው በቋንቋው ስለማናገር። ሁለተኛ እኔ እዛ አካባቢ ተወላጅ ስለው ሳይኮሎጂካልም ግር የለብኝም ድሬዳዋ ስላደኩ ሰው በጣም ይወደኝ ነበር። እኔ ከዛ እንድነሳ ማንም አይፈልግም። ይፈልግ መንገድ ላይ ዳቡ ይላል። ቁም ኦሮሞኛ አቆምና ልብሴን ይዞ ያነጋግረኛል። አጃቢዎቹ ልሉ ይፈልጋሉ፣ ተው እላለሁ። ምክንያቱም የለማ ይሄ ምናምን የምሰማህ ነገር አለ አይደለም የለም። እኔ ያደኩት በከብት ውስጥ ነው እና እንደዚህ ምናምን ልፏል ልብል መጀመሪያ የለችም እሷ። ስለዚህ ማንም ስለሚጎትተኝ ማንም እንደ ልቡ ስለሚያወራኝ መንገድ ላይም ጉዳይ ያለው ባክ ቢሮ መምጣት አልቻልኩም ይሄ ችግር አለብኝ ስላናገራለሁ። እሱ ነው ፕሮብለም። ዘመናዊ ትምህርትን የማግኘት እድል ከሌሎቹ በተሻለ አዲስ አበባ መጥተህ ተምረሃልና እንዴት አገኘ? ያኔስ የልጅነትክ ሁኔታ እንዴት ነው? ኢትዮጵያዊነት በዚህ ልክስ እንዲሰማ ያደረገው አስተዳደግህ ለየት ስላለ ነው? ምንድን ነው? አፋር ኢትዮጵያን ይወዳል። አሁንም በፊትም we are Ethiopians, we have no choice። ምርጫ የለንም ከኢትዮጵያ በስተቀር። ትምህርት ኦፖርቹኒቲ ያገኘሁበት ምክንያት ትምህርት ቤት አባቴ ባለባት ስለነበረ አስገብቶኝ ነበር። ምንም በደንብ አልተማርኩም። ሳልማር ልክ እንደገባሁ የጅቡቲ ጉዳይ ተነሳና በኋላ ጃንሆይን ሲያናግሩ እናንተ እኮ ለኢትዮጵያ ናችሁ፣ አፋር ኢትዮጵያን ይወዳል፣ ብዙ ሰርቷል ምናምን፣ አንተ ምንም አልሰራህልንም አሉ ለጃንሆይ። ማን አንድ ሰው አላስተማርክም። ይሄ ኮሎኒ የምትለው ፈረንሳይ እኛን ሁሉ አስተምሮናል የተወሰነ ደረጃ። አንተ ግን ምን አንድ ሰው ይኸው ስንት ባለባት አለ እዚህ እነሱ ልጆች እንኳን አላስተማርክም ስል ሌሊት ሰበሰበን። ሌሊት ተሰብስበን እዛ ፍንጮ በር መጣን። የባለባት ልጆች በሙሉ 10 ነን እና ጃንሆይ ጋየው በልዩ ቤተ መንግስት ቀረብን። ጎበዝ ሆኑ፣ እንደዚህ ልብስ ግዙላቸው አሉ። ግማሾቻችን ሽርጥ፣ ግማሾቻችን የአፋር ሸበጥ ነው ያለን። ልብስ ተገዛልን። ምኒልክ ትምህርት ቤት ገባን።
እና በጣም ጥሩ እድል ካገኘሁት ከአሊሚራህ የመጡ አሰብ የአሰብ ልጆች ደግሞ ነበሩ። የአሰብ ልጆች እንዴት ነው የነበሩት? አሰብ ጨው ነበሩ። አፋር ታስታውሱ እንደሆነ የጨው ባለቤቶች ልጆቹን ያመጡ ነበር። ስለዚህ በአሰብ ጨው የመጡ ልጆች አሊሚራህ ያመጣቸው፣ እኛ ያመጣናቸው ምኒልክ ትምህርት ቤት እንማር ነበር። ጃንሆይ ይመጡ ነበር። ሙዝ ያመጡልናል፣ ብርቱካን ያመጡልናል። አርብ ምግባችንን ይቀምሳሉ። እሳቸው ውጭ ሲሄዱ 15 ብር ለፀጉር ማስተካከያ ሄደን መርካቶ ሆቴል እንበላለን፣ እዛ እናድራለን። የሙስሊም ምግብ መርካቶ ነው ያለው እና we were happy። ልብስ ይሄ ሱፍ 3 ጊዜ ነው በአመት መሰጠን። የአፄ ቴዎድሮስ የልጅ ልጅ ከኔ ጋር አንድ መኝታ አብረን ነበር እና እንዴት እንደተስማማን ተመልከት። ከሁሉ ቦታ አምጥተው ኢትዮጵያ ናት የተሰራችው ትምህርት ቤት ውስጥ በኃይል። ከዛ በኋላ ህግ መች ነው የተማሩት ጋሼ? ህግም ተምረዋል አይደል? ህግ ድሮ አዲስ አበባ ሬዲዮ ሰራ ነበር። ኤክስቴንሽን ገብቼ ነበር። የአዲስ አበባ የንግድ ስራ ቢሮ ጽህፈት ቤትም ይሰሩ ነበር አይደል? ኃላፊ ነበሩ። አዲስ አበባ እንዴት መጣ? ጦሩ ምግብ አያገኝም። ይሄ ማከፋፈያው ምናምኑ በቁጥጥር ስር ካልዋለ በደንብ ገንዘብ የማይበላ የማይሰርቅ ማንንም የማይፈራ ሰው ካላመጣን አይሆንም። እኔ ደግሞ ቤተሰብ እዚህ ስለሆነ መቀየር ይፈልግ ስለነበር በሱ ምክንያት ነው። ምንድነው ቢሮ ስሙ የዛኔ? የአዲስ አበባ ንግድ ጽህፈት ቤት ጽህፈት ቤት ኃላፊ ሆንኩ። እኔ የአንድ መምሪያ ኃላፊ ሆንኩ እና ነዳጅ ምናምን ያለኔ አይወጣም። ታፍኖ ነበር በአንድ ኃላፊ። እኔ 4 ክፍል አደረኩ። የነዳጅ አንድ፣ የሸቀጦች አንድ፣ የቁጥጥር አንድ፣ ፍርድ ቤት አመጣሁ፣ ፖሊስ አመጣሁ። በቃ ከዚህ ውጭ ቁጥጥር ከሆነ 15 ሳንቲም ነው ኮካኮላ። አንድ ሴትዮ ትዝ ይሉኛል 20 ሳንቲም ሲሸጡ 500 ብር ተቀጡ። እና አሁን ደግሞ ይገርመኛል። አሁን ሳይ ዳቦ ዱቄተኛ ነን የምንሰጠው 120 ግራም ዳቦ ካልሆነ 10 ሳንቲም ትታሰራለህ ወይም በገንዘብ ትቀጣለህ። ጋሼ ከዛ ወደ ኢጋድ እንዴት ገባ? ኢጋድ ላይስ ምንድን ነበር ኃላፊነቱ? እሱ ምንድን ነው? አይፒዩ ኢጋድ የሚባል ኢንተርፓርላሜንታሪ ዩኒየን ኦፍ ኢጋድ ስቴትስ 2 ነው ኢጋድ። አንዱ የልማት ነው ጅቡቲ ያለው ልማት። ለምንድን ነው ኢንቴግሬሽን የአፍሪካ የኢስት አፍሪካ ኢንቴግሬሽን የሚሰራ ነው ይሄ ድርጅት። እዚህ ደግሞ የፓርላማ የህግ ጉዳይ ምንድን ነው? ክሪሚናል ሎው ጉዳይ እንዲመሳሰል አንድ ባይሆንም የትራንስፖርት ጉዳይ፣ የጉምሩክ ጉዳይ ህጎች እንዲመሳሰሉ አድቫይዝ ለፓርላማው የሚሰጥ ኮሚቴ ነው ይሄ እና እኔ እዛ ኮሚቴ ውስጥ ገባሁ። አሁንም ትሰራለህ አልፎ አልፎ ነው ያልከው? አሁን ፌድ ያደረገ መሪዎቹ ለምን እንደሆነ አላውቅም፣ አቀዘቀዙት። ደሞዝ አይሰጡንም፣ ግን ስቲል አልተሰናበትንም። አም ስቲል ስትሮንግ። አፋር ጡረተኛ አይደለም። ደጋግመህ ጋሼ እንደው ሲጠቅሰው ነበረ የአሰብን ጉዳይ እየጠቀስከው ነበርና አሁን ደግሞ እንደ ሀገር የባህር በር ጥያቄን ያነሳን ነበረ። አሁን ገና ጥሩ ነገር አመጣሽ። ምንድነው የሚሰማህ? ምን ይሰማሃል አሁን? እኔ በጣም ሄጄ አሰብ በር ላይ መሞት ነው የሚፈልገው። ይሄ ነው የሚሰማኝ። መሞት አለብን። እንዴት ቤት ተዘግቶበት ሰው ይቀመጣል? ጠቅላይ ሚኒስትሩ የሚለው እኮ እውነት ነው። ይህን በር ይዘጋብን። እስቲ አሁን የሚሰማቸውን ነገር ተሰምቷቸዋል? አሁን እዚህ ይሄ በር ቢዘጋብን ቁልፍ የለም ቢባል እንዴት ነው የምንሆነው? ኢትዮጵያ እኮ እንደዚህ ነው እየሆነች ያለችው። ሁለተኛ የሚገርማቸው እዛ የወደመብን ንብረት በተለይ የአፋር ህዝብ ጨው ልጆች ያስተምረው ነበር አላልኳቸው? እዚህ በረሃብ ነው የሞተው ያ ሰውዬ ተቸግሩ። ያ ሀብታም ሰውዬ ጨውን አወደሙት። አሰብ የነበሩ አፋሮች ከባህር አሳ ያወጣሉ፣ ይበላሉ። ዱቄት ሄደው እዚህ ሩቅ ስለሚሆንባቸው ከየመን አንድ ፍየል ገዝተው ወይ የመን ወይ ሳዑዲ አንድ ፍየል ሽጠው
ሽርጣቸውን ምናምን ኡማማ ጥምጣም ምናምን ያው ልብሱ በሙሉ ከዛ ነው የሚመጣው። አሁን የለም። የኛ መንግስት አሁን የሚከተለው ነገር ጥሩ ነው። ይሄ ቤት የኔ ነው እና ማንም ጉልበተኛ ስለወሰደ እኔ ቤቴን መተው አለብኝ? መጀመሪያ እኔ ነኝ የሚሞተው። ማንም አፋር አስገን በኔ አሰብ ከተሰብ እኔ ልሂድ ነው የሚለው። እድሜ የለም። ሽማግሌ ነው አሮጊት ነው ምናምን እንዲህ አይነት ጣጣ የለም። መሬት ቤት ተዘግቶብህ አንተ ዝም ትላለህ እንዴ? እና ኢትዮጵያውያን በደንብ ማሰብ አለባቸው። ሽምግልና ጥሩ ነው፣ አፋር ይወዳል። ግን እንደ ልመና ከሆነ በጣም ያስቸግራል። በራስህ ንብረት እንደ ልመና ድረስ መሄድ በጣም ያስቸግራል። ፖርቱ ብታዩ እንዴት ያለ ፖርት ነበርኩ። ነዳጅ ማጣሪያ ከሁሉ ነው የተወሰደብን። ቤንዚን አጣርተን በርካሽ እዚህ 20 ሳንቲም እኮ ነው ቤንዚን። በደርግ ጊዜ ስንት ነው ቤንዚን? እዛ እያጣራን ስለምናመጣ እንዴ እዚህ በቤንዚን ምክንያት አይደለም እንዴ? አሁን ቤንዚን ሰማይ ወጣ ተወደደ ተብሎ ታክሲው ምኑ ሁሉ ባዶ ነው ዛሬ። አሰብ የጠላትን አሰብ የኛ አይደለንም ስላሉ አንተ የኔ ሀገር ነው ስትል ታሳድጋለህ አይደል? የኢትዮጵያ ህዝባችሁም ያልቃል፣ መሬታችሁንም ባዶ አድርገን ባዶ እኛ ማንጠቀምበትም እናንተ አትጠቀሙበትም። በግዳችሁ እዚህ ዳህይታችሁ ትኖራላችሁ እኮ ነው። ዱ አክሰፕት ዲስ? ይሄን አንተ ትቀበላለህ? ይኸው መሬታችሁ ባዶ ነው፣ ቦርታችሁ ባዶ ነው፣ እኛ እንጠቀምበትም። እስቲ ወንድ ከሆናችሁ ኑና ተጠቀሙ እያለን እኮ ነው ያለው። እስቲ መሬታችሁን ወንድ ከሆናችሁ ንኩ። እኔ እንደዚህ አዳህይቼ በራችሁን ቤታችሁን አፍርሼ ፋብሪካችሁን አፍርሼ ይቀመጣታል ባዶ። እናንተ እንዳታድጉ እንደዚህ እኮ ነው እያለ ያሉ። አታድጓትም። አሰብን ወሰዳችሁ። ዱ አክሰፕት ዲስ? እኔ አይ ዶንት አክሰፕት። ሰማይ መሬት ደሜ ይፈላ። አም ሶሪ። ሁላችንም ይሄ ስሜት ይሰማናል። በእኛ ዘመን ኢትዮጵያ በእርግጠኝነት የባህር በር ኖሯት ሁላችንም አንድ ቀን እዛ ባህር በራችን ላይ በመርከብ ይሄንን ውይይት እናደርጋለንና ኢሞሽናችን እኛ አልቀን ቢያንስ ልጆቻችን መኖር አለባቸው። አይቴሉ ቀላል ነገር አይደለም። ጋሽ ዑመር በጣም ቤትህን መተን ወተት አጠጣቸዋለሁ ብለሃል። ቀብዴን እንዳረሳን እና በጣም ደስ የሚል ቆይታ ነበረ። እንደ ወደፊት ይሄ ታሪክህን በእርግጠኝነት በመጽሐፍ እንደሚደርሰን መጽሐፍ አይደለ በኦቶባዮግራፊ በተለያየ ሁኔታ ለሁላችንም እንደሚደርስ ያው ጋዜጠኞቹ ትንሽ ጽፈውልኝ በቃ ይበቃኛል። ስለነበረን ጊዜ በጠቅላላ በጣም ደስ የሚል ጊዜ ነው። ቆንጆ ቆይታ ነበረን ጋሼ። ብዙ ታሪክ ነው የነገርከን። ብዙ ነው ያንተንም የወጣህበትን የክበትን መንገድ ሁሉን ያጫወትከንና ደስ ብሎናል ዛሬ ቤት ስለመጣን ስለአገኘን። በጣም እንደው ተነፈስኩ። ኑርልን። ተነፈስኩ። በእውነት በጣም ደስ ብሎናል። እንደዚህ ምናምን እንደ ቤተሰብ ስንጫወት እኔ እኮ እንደ ቤተሰብ ነው ያየሁት። ይሄ መቀዳቱንም ሁሉ አላስታውስም። እስቲ ጭንቅመሱ። ይሄው ካንተ ልጀምር። እኔ ከኔ አይደለም ከእንግዳ ነው። ይሄው ትምር ያልሽው ይሄው ሀያት ፈርታለች። አሁን ከሆነ ከመቼው መጡ ብላ አዩ እንዴት እንደምታያቸው አሸታ ታውቃለች። ማውቃት ሰው ናት አይደለችም ልትል ካላወቀችኝስ አትወጋኝም? አትወጋሽም፣ ግን አትጠጋሽም ብዙ ጨምር ቶሎ አምጣ ያለች። እሺ ልቅመሰው። ማን ይፈራል? ትኩስነቱ በጣም ደስ ይላል። ጠጣ። የጥጃዋን የጠጣውባት ግን ያው በቃ ግማሽ ስለጠጣውባት። እሺ በቃ ያው እንኪ ቆይ እንዳይደፋ መሬት ላይ አድርግላት፣ ይደፋባታል። ጠጋ ሆነ እየሳበች ነው። አየህ በኋላ ስቀር ትንሽ ሲያንስ ወደ ጎን እያረከ ትሄዳለህ። ሻት አረገችው። አሁን ትገፋተራለች። ጥንቃቄ አድርግ።